የጀግናው ጦር መሪ የራስ አሉላ እንግዳ አሉላ አባ ነጋ የአርበኝነትና የህይወት ታሪክ ትውልድ እድገትና የትዳር ዘመን አሉላ የተወለዱት በተንቤን አውራጃ መናዊ በተባለች መንደር ከገበሬ አባታቸው ከእንግዳ ቁቤ በ1831 እና በ1833 ዓመተ ምህረት መካከል እንደሆነ ይገመታል። ምንም እንኳን አሉላ የዘር ሐረጋቸው ከመሳፍንት ቤተሰብ ባይሆንም በመጀመሪያ አሉላ በዘር ሐረጋቸው የእንደርታ ገዥና የመሬት ባላባት ከነበሩት ከውቁ ራስ አርያ ድምጹ ጋር በመቀራረብ ወዳጅነት መሰረቱ። ከጊዜ በኋላም አሉላ እድሜያቸው 20 ዓመት ሲሞላቸው ወደ ደጃዝማች ካሳ ምርጫ በኋላ አፄ ዮሐንስ በመጠጋታቸውና የእርሳቸውን ይሁንታ በማግኘታቸው በመጀመሪያ የቤተ መንግስታቸው የልፍኝ አስከልካይ በአሁኑ አጠራር የፕሮቶኮል ሹም ሆነው ተሾሙ። ይበልጥኑ ደግሞ አባታቸው በአፄ ቴዎድሮስ በመገደላቸው ሳቢያ በበቀል ተነሳስተው ለ3 ዓመት ብቻ የነገሱት የላስታው ዋክሹም ጎበዜ በኋላም ንጉሥ ተክለ ጊዮርጊስ ከአፄ ዮሐንስ ጋር ባደረጉት ጦርነት አፄ ዮሐንስ በጦርነቱ ድል ሲያደርጉ አሉላ የተክለ ጊዮርጊስን እጅ ይዘው ለአፄ ዮሐንስ በማስረከባቸው በንጉሱ ዘንድ ይበልጥ ተወዳጅ እንዳደረጋቸው ይነገራል። አሉላ 30 ዓመት ሲሞላቸው በባለ አባታዊ የአስተዳደር ስርዓት ውስጥ ከፍተኛ ስፍራ በማግኘት ጠንካራ የአመራር ችሎታ እንዳላቸው እያስመሰከሩ ቀጠሉ። አሉላ በ30 ዓመት ዕድሜያቸው ወይዘሮ ብትወጣን አግብተው 3 ልጆችን አፍርተው ተለያይተዋል። ሁለተኛ ሚስታቸው የራስ አርያ ድምጹ ልጅ የሆኑትን ወይዘሮ አመለሱን ቢያገቡም ብዙ ሳይቆዩ ሚስታቸው በሞት ተለይተዋል። ራስ አሉላ በኩፊት ጦርነት ያደረጉት አስተዋጽኦ በማህዲስት የሱዳን ጦርና በኢትዮጵያ ሰራዊት መካከል የመጀመሪያው ውጊያ የተደረገው መስከረም 23 ቀን 1875 ዓመተ ምህረት በአስመራና በከሰላ አጋማሽ ላይ በሚገኘው ኩፊት ከተባለው ስፍራ ላይ ነበር። ማህዲስቶች አብዛኛውን በኤርትራ የሚገኙትን ጎሳዎች ለማሳመን ጥረት አድርገው ነበር። ሁለቱም ኃይሎች በጊዜው በጦር ሜዳ ጥሩ ስምና ዝና በነበራቸው ጀነራሎች የሚመሩ ነበሩ። የማህዲስቶቹ ጦር በኡስማን ዱግ የሚመራ ሲሆን የኢትዮጵያው ጦር ደግሞ በአሉላ አባ ነጋ የሚመራ ነበር። ውጊያው ከተጀመረ በኋላ ማህዲስቶች በውጊያው ብልጫ ስለነበራቸው በኢትዮጵያ ጦር ላይ ጉዳት ከማድረሳቸውም በላይ አሉላም በውጊያው ላይ ቆስለው ነበር። በኋላም የኢትዮጵያ ጦር በውጊያው በርትቶ ስለተዋጋ ድሉ የኢትዮጵያውያን ሆነ። በዚህ ውጊያ 3000 የማህዲስት ወታደሮች ሲሞቱ በኢትዮጵያ ጦር በኩል የአሉላ ዋና የጦር አዝማች የነበሩት ብላታ ገብሩና አሳላፊ ሀጎስን ጨምሮ የማህዲስቶችን ግማሽ ያህል ሞተዋል። ማህዲስቶች በዚህ ብቻ ሳያበቁ በደቡብ ምዕራብ ወለጋ፣ በአሶሳ፣ ቤኒሻንጉልና በኮሞሻ ቀደም ሲል ግብጾች ይዘውት የነበረውን
እነርሱን ተክተው በአካባቢው ለመስፋፋት ራሳቸውን ካጠናከሩ በኋላ አልፎ ተርፈው ወደ ኦሮሞ ምድር ዘልቀው ይዞታቸውን ለማስፋፋት ቢሞክሩም የአካባቢው ነዋሪ በሰላም አልተቀበላቸውም። ይህን የማህዲስቶችን ወደ ምዕራብ ኢትዮጵያ ሰርጎ መግባትን የተመለከቱት ዳግማዊ አጼ ምኒልክ ዋና የጦር መሪያቸውን ራስ ጎበና ዳጨን ወደ ቦታው ዘምተው ማህዲስቶችን እንዲመክቱ በሰጡት ትዕዛዝ መሰረት ጥቅምት 5 ቀን 1881 ዓ.ም ራስ ጎበና ከማህዲስቶች ጋር ተዋግተው መልሰዋቸዋል። በግብጽና በኢትዮጵያ መካከል የተፈረመው የህይወት ስምምነት የህይወት ስምምነት ወይም የአድዋ ስምምነት ተብሎ የሚጠራው ግንቦት 27 ቀን 1876 ዓ.ም በብሪታንያ በግብጽና በኢትዮጵያ መካከል የተፈረመው የህይወት ስምምነት የህይወት ስምምነት ወይም የአድዋ ስምምነት ተብሎ የሚጠራው ግንቦት 27 ቀን 1876 ዓ.ም በብሪታንያ በግብጽና በኢትዮጵያ መካከል በአድዋ የተፈረመ ስምምነት ነው። ይህ ስምምነት የብሪታንያው ተወካይ በሆነው በአድሚራል ዊሊያም ሂዌት ስም ተሰይሟል። ስምምነቱ በግብጽና በኢትዮጵያ መካከል ለረጅም ጊዜ ሲንከባለል የቆየውን ግጭት እንዲያበቃ ያግዝም፣ በተዘዋዋሪ ግን በኢትዮጵያና በኢጣሊያ መካከል አዲስ ግጭት አስነስቷል። የህይወት ስምምነት 7 አንቀጾች ነበሩት። የስምምነቱ ውል በሰሜን ኢትዮጵያ በሚገኘው በኤርትራ ምድር በአስመራ ከተማ የተካሄደ ሲሆን በግብጽ በኩል በማሰንቤ፣ በብሪታንያ በኩል በአድሚራል ዊሊያም ሂዌት፣ በኢትዮጵያ በኩል የኤርትራ ተጠሪ ሆነው ባደራደሩት በራስ አሉላ አማካይነት ተካሂዷል። በስምምነቱ የመጀመሪያ አንቀጽ ኢትዮጵያ በምጽዋ ወደብ በኩል የጦር መሳሪያን ጨምሮ ሁሉንም ዕቃዎች በነጻ ለማጓጓዝ እንደምትችል ይደነግጋል። በዚህም በመጀመሪያው የውል አንቀጽ መሰረት የኢትዮጵያን መብት እንድታስከብር ብሪታንያ ኃላፊነቱን ወስዳለች። በሁለተኛው የስምምነት አንቀጽ ከ1860 ዓመተ ምህረት ጀምሮ በግብጽ ተይዞ የነበረውን በከረን አካባቢ የሚገኘውን ቦጎስን ወደ ኢትዮጵያ እንድትመልስ ይደነግጋል። በሶስተኛው የስምምነት አንቀጽ ደግሞ የግብጽ ወታደሮችን ከከሰላ ለማስወጣት በሚወሰደው እርምጃ ኢትዮጵያ እርዳታ እንድታደርግ ይደነግጋል። በአራተኛው የስምምነቱ አንቀጽ ከግብጽ ለኢትዮጵያ ተሹመው የሚላኩትን ጳጳሳት የይለፍ ፈቃድ ግብጽ እንድትፈቅድ ይደነግጋል። በአምስተኛው የስምምነቱ አንቀጽ ግብጽና ኢትዮጵያ ወንጀለኞችን አሳልፈው እንዲሰጡ ይደነግጋል። የመጨረሻው የስምምነቱ አንቀጽ ስድስተኛው አንቀጽ ሲሆን ይህም በስምምነቱ አንቀጾች ላይ ግብጽና ኢትዮጵያ ሳይግባቡ ቢቀሩ ብሪታንያ ሁለቱንም አገሮች እንደምትሸመግል ይደነግጋል። ስምምነቱ ከተጠናቀቀ በኋላ ተወያዮቹ ወደ አድዋ በማምራት ስምምነቱ ለንጉሠ ነገሥቱ አፄ ዮሐንስ ቀረበ። የሚገርመው ነገር ኢትዮጵያ የባህር በር እንዲኖራት አፄ ዮሐንስ ያቀረቡትን ጥያቄ ወደ ጎን በመተው እንደገና ሌላ የመጨረሻ ያሉትን ስምምነት ሲፈጽሙ የግብጽንና የእንግሊዝን መብት
ይበልጥ የሚያረጋግጥና ድል የሚያቀዳጅ ሆኖ ነገር ግን የኢትዮጵያን የባህር በር ጥያቄ የዘነጋ ስምምነት ሆኖ ተጠናቀቀ። የሂዌት ስምምነት መፍረስ የሂዌት ስምምነት ከጸደቀ በኋላ ብዙም ሳይቆይ በግብጽ ተይዞ የነበረው የምጽዋ ወደብ በእንግሊዝ ይሁንታ ጣሊያኖች እንዲይዙት ተደረገ። ግብጾች በኢትዮጵያ ከተሸነፉ በኋላ ራስ አሉላ አልተዘናጉም። ከሁሉም በላይ ይህ ጊዜ የአውሮፓ ኢምፔሪያሊዝም መላውን አፍሪካ በቅኝ ግዛት ለመቀራመት ያሰፈሰፈበት ወቅት ነበር። ኢጣሊያ የሂዌት ስምምነትን በመጣስ በቀይ ባህር ዳርቻ እና በአካባቢዋ በሚገኙት በምጽዋና በሰዓቲ አካባቢ መስፈር ጀመሩ። የራስ አሉላ ቀዳሚና ዋና አጀንዳ የኢትዮጵያን የግዛት አንድነት በማስከበር ዋስትና ማግኘት ነበር። አሉላ በሂዌት ስምምነት ከብሪታንያ ጋር የተዋዋሉበት ዋናው ዓላማ ደርቡሾችን ማለት ግብጾችን ለመቆጣጠር በማሰብ ሲሆን በአንጻሩ ግን የኢጣሊያ በሰሜን ኢትዮጵያ በቀይ ባህር አካባቢ መስፈር ምክንያቱ የእንግሊዞች ይሁንታ እንዳለበት ጠርጥረዋል። እንግሊዞች በአፍሪካ ቀንድ ውስጥ የሚያካሂዱት ፖለቲካ በዋናነት ሁለት መልክ ወይም ደብል ስታንዳርድ ያለው እንደሆነ አሉላ ምንም ጥርጣሬ አልገባቸውም። ሃጌ ሪች የተባለው እስራኤላዊ የታሪክ ምሁር ኢትዮጵያና የገጠማት የነጻነት ፈተና በሚል ርዕስ በጻፈው መጽሐፍ ራስ አሉላ የተናገሩትን ሲጠቅስ እንግሊዞች የሂዌት ስምምነትን አፍርሰው አገሬን ጣሊያኖች እንዲወስዱት ሲፈቅዱ ምን ለማድረግ ፈልገው ነው? በበጎስ የሰፈረውን የግብጾች ጦር አልተውኩላቸውም ነበርን? ምንም ቢዘገይ በከሰላ አልተዋጋሁላቸውም ነበርን? የሚቻለኝን ሁሉ አላደረኩላቸውም ነበርን? እናንተ እንግሊዞች የፈለጋችሁትን ካደረግላችሁ በኋላ እኛን ተዋችሁን በማለት ገልጾታል። አሉላ ከኩፊት ጦርነት በኋላ ከቁስላቸውም ብዛም ሳያገግሙ ወደ አስመራ መመለስ ግድ ሆነባቸው። የዶጋሊ ጦርነት ዋዜማ ከከሰላ ውጊያ በኋላ አሉላ ፈጥነው 5000 ተዋጊ ሰራዊታቸውን ወደ አስመራ በማንቀሳቀስ ጊንዳና ሰዓቲ በተባሉ ስፍራዎች አሰፈሩ። አሉላ ከኢጣሊያ ጋር ውጊያ ከመጀመራቸው አስቀድሞ ከአይለት አውራጃ አስተዳዳሪ ከሆኑት ከሻለቃ አሪያና ከጊንዳ አስተዳዳሪ ከሆኑት ከባላምባረስ ተሰማ ባገኙት መረጃ መሰረት ጣሊያኖች ይዞታቸውን ወደ ምጽዋ በማስፋፋት ላይ መሆናቸውን ለአፄ ዮሐንስ ሪፖርት አድርገውላቸዋል። ይህን የጣሊያኖችን ወደ ቀይ ባህር መስፋፋት አሉላ ዝም ብለው አልተመለከቱትም። ይልቁንም የሂዌት ስምምነት ላይ እንግሊዝን ወክሎ የተስማማው የአድሚራል ዊሊያም ሂዌት ረዳት ለሆነው ለሃሪሰን ስሚስ እንግሊዞች የሂዌትን ስምምነት እንዳፈረሱና ቃላቸውን እንዳላከበሩ ይልቁንም ከቱርክ በስተቀር ሁሉም የአውሮፓ ሀገራት ኢጣሊያ ወደ ምጽዋ መስፋፋታቸውን ሁሉም እንደደገፉትና እርሱም ውሸታም መሆኑን ነግረውታል። አሉላ ወደ ጎጃም ተሻግረን ለአባይ ድልድይ በመስራት ንጉሥ ተክለ ሃይማኖትን እናግዛለን በማለት ራሳቸውን መሐንዲሶች ነን በማለት ለስለላ ለመጓዝ አቅደው የነበሩትን
የኢጣሊያ ሰላዮችን ይዘው አስረዋቸዋል። ጣሊያኖች ሕግንና ስምምነትን ጥሰው የያዙትን የኢትዮጵያ መሬት ለቀው የማይወጡ ከሆነ ያለ ርህራሄ እንደሚደመስሷቸው ምጽዋ ለሚገኘው የኢጣሊያ ወኪል አሉላ በጽሑፍ አስጠንቅቀውታል። ይሁን እንጂ ኢጣሊያ ለአሉላ ማስጠንቀቂያ ምንም ደንታ ሳይሰጣቸው አልፈው ተርፈው እኛ ወደ ምጽዋ የመጣነው በእግዚአብሔር ፈቃድ ስለሆነ ነው በማለት መሳለቅ ጀመሩ። ከዚህ በኋላ በ1878 ዓመተ ምህረት አሉላ ሰራዊታቸውን በምጽዋና በሳጤ አካባቢ ማስጠጋት ጀመሩ። በአካባቢውም የነበሩት አርበኞች የአሉላን እርምጃ በመደገፍ አሉላ ባህር ተሻግረው የመጡትን ባዕዳን አንወዳቸውም፣ ወደ ምጽዋ መጥተህ ይህን በአገራችን የበቀለውን ባዕድ አረም ከመርፈዱ በፊት አጥፋው በማለት ለአሉላ ነግረዋቸዋል። አሉላ ከመረብ ምላሽ ያለውን ግዛት እንዲያስተዳድሩ በአፄ ዮሐንስ መሾማቸው ይታወሳል። ራስ አሉላ ከኮፊት ጦርነት በኋላ ብዙም ሳያገግሙ ወደ አስመራ ተመለሱ። ራስ አሉላ በአስመራ አቅራቢያ በሚገኘው ጊንዳ ከተባለው ስፍራ የሚገኘውን ቁጥሩ 5000 የሚደርሰውን ጦራቸውን ይዘው ሳጤ ወደ ተባለው ስፍራ ማምራት ጀመሩ። ራስ አሉላ ጦራቸውን ሲያንቀሳቅሱ በአፄ ዮሐንስ ፈቃድ ይሁን አይሁን በውል የታወቀ ነገር የለም። ይሁን እንጂ በዘመናዊት ኢትዮጵያ በሚገኙት ሰነዶች ላይ ሁኔታው እንደተመዘገበው ከሆነ አፄ ዮሐንስ ለእንግሊዝ ንግሥት ቪክቶሪያ መጋቢት 1 ቀን 1879 ዓመተ ምህረት በጻፉት ደብዳቤ ላይ የራሳቸው ጀነራል አሉላን ማለታቸው ነው የጣሊያኖችን ይዞታ ለመረዳት 2 ሳምንት ያህል ፈይቶ የደረስ እንደሆነ ስለታወቀ ጣሊያኖች ከምጽዋ ምድር ለቀው እንዲወጡ አለዚያ ግን በውጊያ እናስወጣቸዋለን ብለው መጻፋቸው ተዘግቧል። የዶጋሊ ጦርነት መጀመር ኢጣሊያ በአሰብና በምጽዋ ወደብ ብቻ ተወስነው መቅረት ስላልፈለጉ ይልቁንም ወደ መሃል ኢትዮጵያ ዘልቀው ለመያዝ ከፍተኛ ፍላጎት አደረባቸው። በጥቅምት ወር 1878 ዓመተ ምህረት የራስ አሉላ ጦር በሳጤና በምጽዋ አካባቢ መታየቱ ተረጋገጠ። በራስ አሉላ ጦርና በኢጣሊያ ጦር መካከል የመጀመሪያው ግጭት የተደረገው ጥር 18 ቀን 1879 ዓመተ ምህረት ሳጤ በተባለው ስፍራ ሲሆን የኢጣሊያ ጦር የራስ አሉላን ጦር ተቋቁሞ መልሰውታል። በሳጤ በተደረገው ውጊያ የራስ አሉላ ጦር ላይ ከበድ ያለ ጉዳት ደርሶበታል። ራስ አሉላ የተጎዳውን ጦራቸውን መልሶ በማቋቋምና በማደራጀት ከኢጣሊያ ጦር ጋር በድጋሚ ውጊያ ገጠሙ። ጀግናው ራስ አሉላ ፈረሳቸውን ጭነው ጥር 20 ቀን 1879 ዓመተ ምህረት መሽጎ በተቀመጠው የኢጣሊያ ጦር ላይ በመዝመት ዶጋሊ በተባለው ስፍራ ላይ መሽጎ የነበረውን 500 የኢጣሊያ ጦር ገድለው ድልን በመቀዳጀት ስፍራውን ከጠላት ለማስለቀቅ ችለዋል። በዚህም ሽንፈት የተነሳ በኢጣሊያ ሀገር ታላቅ ሽብር ሆነ። በሁለተኛው ዙር የዶጋሊ ውጊያ ላይ የኢጣሊያ ጦር አዛዥ ጀነራል ክሪስቶፎሪስ ሲገደል 400 የኢጣሊያ ወታደሮች እና 22 የኢጣሊያ የጦር መኮንኖች ተገድለዋል። ይህን የተፈጠረውን ጠብ በሰላም መንገድ ለመፍታት
አፄ ዮሐንስና የኢጣሊያ መንግስት በየግላቸው የእንግሊዝን እርዳታ ጠየቁ። እንግሊዞች የላኩት አስታራቂ ሐሳብም በምላሹ ዮሐንስ በዶጋሊ ላደረሰው እልቂት ኢጣሊያን ይቅርታ እንዲጠይቁ ሆኖ ጣሊያኖች የያዟቸው የኢትዮጵያ ግዛቶች ጸንተው እንዲቀጥሉና ይህንኑ እንዲቀበል የሚለው አረፈው። ይሁን እንጂ እንደነዚህ አይነቱን ሐሳብ ማንም የተቀበለው አልነበረም። በዚህም ወቅት ነበር ጀግናው ራስ አሉላ ለተላከው አስታራቂ መልእክተኛ ጣሊያኖች ኢትዮጵያ ምድር ላይ የሚሰፍሩት እኔ የሮማ አገረ ገዥ መሆን የቻልኩ እንደሆነ ብቻ ነው በማለት በታሪክ ሲታወስ የሚኖረውን ድንቅ ንግግር ተናግረዋል። አፄ ዮሐንስ ከመሐዲስቶች ጋር መተማ ላይ በተደረገው ጦርነት ቆስለው በማጣጣር ላይ ያሉ የእርሳቸው አልጋ ወራሻቸው ራስ መንገሻ ዮሐንስ መሆናቸውን በተናዘዙበት ወቅት ራስ አሉላና የእርሳቸው መኳንንቶች ራስ መንገሻ ዮሐንስን እንዲደግፏቸው ተማጽነዋል። ከዛ በኋላም አሉላ አለቃቸው በሞት ሲለዩአቸው ብቸኝነት እየተሰማቸው ከመሄዱም በላይ የኢጣሊያ ከባህር በር ባሻገር ግስጋሴና መስፋፋት የእርሳቸውን የመረብ ምላሽ ግዛታቸውን እየሰጣቸው መጣ። ራስ አሉላ በአድዋ ጦርነት የነበራቸው ተሳትፎ አድዋ ላይ ከፋሽስት ኢጣሊያ ጋር የነበረው እውነተኛው ግጭት ከመጀመሩ በፊት በኢትዮጵያ ግዛት በስተግራ በኩል የአዲ አቡልን ኮረብታ የተቆጣጠረው ያሉላ ሰራዊት ነበር። ያሉላ ሰራዊት በዳግማዊ አፄ ምኒልክ በራስ መኮንንና በወሎ ራስ ሚካኤል ወታደሮች እየታገዙ ነበር። የራስ ስብሃትና የደጃዝማች አጎስ ተፈሪ ጦርም ከራስ አሉላና ከራስ መንገሻ ጦር ጋር ተቀላቅለዋል። በጦርነቱ መሃል ራስ አሉላ ከጀነራል ዳርቦር ሜዳ ጋር በመዋጋት ላይ ሳሉ የወሎ ራስ ሚካኤል ወታደሮች ራስ አሉላን ለማገዝ ተንቀሳቅሰዋል። የአድዋ ጦርነት በዕለተ ሰንበት እሁድ ቀን የካቲት 23 ቀን 1988 ዓመተ ምህረት ከጠዋቱ 12 ሰዓት ላይ የጀመረ ሲሆን ጦርነቱ እስከ እኩለ ቀን ድረስ ቀጥሎ ከሰዓት በኋላ በ10 ሰዓት አካባቢ የኢትዮጵያውያን ድል ማድረግ እርግጠኛ ሆነ። በዚህን ወቅት ከጦርነቱ የተረፉት የኢጣሊያ ወታደሮች ማፈግፈግ ሲጀምሩ ራስ አሉላ የሚያፈገፍጉትን የኢጣሊያ ወታደሮች ማርኮ ለመያዝ እንዲቻል የኦሮሞ ፈረሰኞች እንዲላኩላቸው ለአፄ ምኒልክ መልእክት ልከው ነበር። ኢትዮጵያውያን ከያሉበት በአንድነት በመሰባሰብ አድዋ ላይ ተሰልፈው የጋራ ጠላትን ድል ለማድረግ መቻላቸው በዘመናዊቷ የኢትዮጵያ ታሪክ ውስጥ የመጀመሪያው ታሪክ ምዕራፍ ሆኖ ሊመዘገብ ችሏል። ይህን ገሃድ እውነታ መሰረት በማድረግ ራስ አሉላ የአፄ ምኒልክን ንጉሠ ነገሥትነት ከልባቸው ለመቀበል አንገራግረው የነበረ ቢሆንም ከአድዋ ድል በኋላ ግን ምኒልክ ለኢትዮጵያ አንድነት መረጋገጥ ዋስትና መሆኑን በማመናቸው የአፄ ምኒልክን ሉዓላዊ ንጉሠ ነገሥትነት ሙሉ በሙሉ አምነው ተቀብለዋል። አውግስቶስ ዋይልድ የተባለው በጦርነቱ ግንባር የነበረ ዘጋቢ ራስ አሉላ ስለነበራቸው የውጊያ ስልትና የጦር አመራር ብቃት ሲናገር አሉላ በራስ መንገሻ ዮሐንስ ጦር የታገዘ ጦሩን ይዞ ጣሊያኖች ወደ ተቆጣጠሩት የኢትዮጵያ ሰሜን አቅጣጫ መዝመት ቢፈቀድለት ኖሮ የሐማሴንን አምባና የቦጎስን ግዛት በሙሉ ከአዲ ኡግሪ አስመራና ከረን ከመሸጉት የኢጣሊያ ምሽጎች በስተቀር
ሙሉ በሙሉ በውጊያ አሸንፎ በመቆጣጠር አብዛኛው ይዞታ በአቢሲኒያ ስር መውደቁ ጥርጥር የለውም ነበር በማለት አስተያየቱን ሰጥቷል። ራስ አሉላ ከአድዋ ድል ከፍተኛ ደስታ የተሰማቸው ቢሆንም ቅሉ ጠላትነቱ ለኢትዮጵያ ብቻ ሳይሆን በግላቸውም ጠላታቸው የነበረውን ጀነራል ባራቴሪን ከነህይወቱ ማርከው ባለማያዛቸው ጸጸት ሲሰማቸው እንደነበረ ይነገራል። የራስ አሉላ ህልፈተ ህይወት ራስ አሉላ በመጨረሻ የህይወት ዘመናቸው ጡረታ በመውጣት በአንጻራዊነት የተረጋጋ ህይወትን ለመምራት መርጠው እንደነበረ ቢታወቅም ቅሉ በሚያሳዝን ሁኔታ የተረጋጋ ህይወትን መምራት ግን ሳይችሉ ቀርተዋል። ይልቁንም ከተንቤኑ ራስ አጎስ ጋር ሲዋጉ ራስ አጎስ በጦርነቱ ሲሞቱ ራስ አሉላ ግን እግራቸው ላይ በጠና ቆስለው ስለነበር ልክ ከአድዋ ድል 11 ወራት በኋላ የካቲት 9 ቀን 1889 ዓ.ም ህይወታቸው ሊያልፍ ችሏል።